ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት። በቅድሚያ እዚህ በሀገራችን ኢትዮጵያና በመላው ዓለም የምትገኙ የአዋዜ ተከታታዮች ይህን ፕሮግራም ለመስማት በከፈታችሁበት ሰዓት እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ይሄ ሳምንታዊ ከዓለምነህ እንስማ ዝግጅታችን ነው። ሌላ ርዕስ ውስጥ መግባት አልቻልንም። ኢራንና ኦማን በሆርሙዝ ለሚተላለፉ የንግድ መርከቦች ሰላማዊ ትልልፍ የሚበጅ ያሉትን የአሰራር ማዕቀፍ ላይ የጀመርነው ድርድር በስምምነት ሊጠናቀቅ አፋፍ ደርሰናል ብለዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ናቸው የሚሉት። ምክትል ሚኒስትሩ ካዜም ጋሪባባዲ እንዳስጠነቀቁት አፋፍ ደረሰ የተባለው ስምምነት እውን ቢሆን እንኳ ሆርሙዝ ሰርጥ ወዲያውኑ ይከፈታል ማለት አይደለም ብለዋል። ምን ማለታቸው? ቀኔ ጣላት ዩናይትድ ስቴትስ አሜሪካን ፕሬዚደንቷ እየተደራደርኩኝ ነው ወይም እየተደራደሩኝ ነው በማለት መግለጫ መስጠታቸውን ባያቋርጡም ከኢራን የሚሰጠው ምላሽ ግን አንዳንዴ ፈገግ የሚያደርግ ነው። አሜሪካዊቷ ነው ያሉት ኢራኖች። እኛ እንደሆነ እየተነጋገርን ያለነው ከኦማን ጋር ነው፣ እሱም ደግሞ በሁለትዮሽ ግንኙነታችን ላይ ብቻ ነው ብለዋል። በሌላ በኩል ደግሞ ፕሬዚደንት ዶናልድ ትራምፕ ሌሊቱን በእኛ ሌሊት በእነሱ ቀን ሲናገሩ ያደሩት ማን ነው ዩናይትድ ስቴትስ አሜሪካ መሳሪያ አለቀባት ያለው? የማ ግምጃ ቤት ነው የሳሳው? ጢምጢቅ እንዳል አይደለም እንዴ? አሁን ደግሞ እየተሰራ የሚገባው እያያችሁት ነው። ትልልቅ የጦር መሳሪያ ኩባንያዎችም እየተከፈቱ ነው፣ ፋብሪካዎች እየተሰሩ ነው ማለታቸው ነው። ከየት አመጣችሁት? እንዲህ እያሉ ሀገሬን የሚያሳጡ ጎተራው ተሟጧል፣ የጥይት ክምክቱ ጋሽቧል የሚሉትን እያደንኩ ለሥራ በቃቸዋለሁ ማለት ተናግረዋል። ቻይና እያዳመጠች ነው። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። በእርግጥም ዛሬ ቡናችን እየፈላ ነው። እንደደረሰ እኛ ፉት እንላለን። ዓለም መቼስ የባለፈው ቡና እጅግ በጣም ጣዕሙ የተለየ ነው። ማለፊያ ነው። በእርግጥም ቻይና እያዳመጠች ነው። መቼስ የቻይና ጆሮ ትልቅ ነው አለ እና ቻይና አዳምጣ ምን ልትል ነው? ያ ቻይና የቻይና ዝምታ ጥሞና ነው የምለው። በጥሞና ነው። በጥሞና እያስተዋለች ነው። ቡናውን እየጠጣለ ማለት ነው። እሺ አለም እንግዲህ መቼስ ሙያዋ ይገምገም እንዴ? ኖ የትኛውም ኢትዮጵያዊት ቡናውን ከሰጣት ቡናው አይገመገምም። ሁለተኛ ተፈጥሯችን ነው ቆንጆ ቡና ማፍላት። ስለዚህ እያጣጣምን መጠጣት ነው። እንደ ኢትዮጵያውያን የቡና ባህል አለው የምለው ህዝብ የለም። በጣም መቼም በመጠኑም አንዳንድ ቦታዎች ሄደን አይተናል። ቡና ይጠጣል። ቡና በመጣት ምናልባት ሊበልጡ ይችላሉ አንዳንዶቹ። በተለይ ካፌ የሚሉት ውጪዎቹ የሚጠጡት በእኔ ደረጃ እኔ እንግዲህ በቀን 13 ስኒ ቡና አቨሬጅ የሚጠጣ ሰው ነበርኩ ለረጅም ጊዜ በፊት። እንዲህ ስለአሁን የተውኩ አይመስልም። አልተውኩም። አሁን ስንት ትጠጣለህ? አልቆጥረውም እንደ በፊቱ እንጂ ትንሽ ልቤ ሳሳ ልበል 4ም 5ም 6 ስኒም እጠጣለሁ አሁን። በፊት ግን አልሳሳም ልብህ። የቡና ቤት ቡና ነው የምልህ። ከቤት ጠጥቼ ወጥቼ ትንሽ ሰዓት እንዳለፈ አርበኞች እገባለሁ ማለት ነው። ከዛ ደግሞ ተመልሼ ትንሽ ሰዓት እንዳለፈ እንዲያል
ደግሞ ሌላ ቦታ ትሄዳለህ፣ በአብዛኛው ቡና ነው። አንዳንድ ጊዜ ቡና ካለ ቢራ ሁሉ ሀሳቤ ውስጥ አይመጣም። እንግዲህ በጥሞና ቻይናውያኖች ያለውን ነባራዊ ሁኔታ እየተከታተሉ ነው ያሉት ብለናል እና የቻይና የጥሞና ጊዜ ምን ሊያመጣ ይችላል አለ? የቻይና አሁን ያለው ሁኔታ ሁሉም በነበረበት የማይቀጥልበት ነው። አሁን እነዚህ እንግዲህ እስከ ተወሰነ ጊዜ እና አሜሪካ የቶታሊታሪያንስ በማለት በእነሱ ላይ የነበራቸው የላቀ ሁኔታ እስከዛ ድረስ የምናውቀውን ዓለም ሊያስቀጥሉ ይችላል። አሁን ግን እነዚህ ቶታሊታሪያን የተባሉ አምባገነን ነው የምንለው እንግዲህ የተባሉ ኃይሎች በተለይ ዋና መገለጫቸው ቻይና ሆናለች እና አሁን ቻይና ብቻ ሳትሆን ሌሎችም ሀገሮች ለምሳሌ ኢራኖችን እንውሰድ እና ኢራኖች ሃይማኖታዊ መንግስት ነው እና ብዙ ጊዜውን ያሳለፈው ርዕዮተ ዓለሙን ለማስፋፋት ርዕዮተ ዓለሙ ቪክቶሪያ ሲሆን ኢኮኖሚያዊ ድልም ነው በሂደት ለነሱ እና ከፍተኛ ያለው ግምት $1 ትሪሊዮን በላይ የሚሆን የሀገሪቱን ገንዘብ በምታውን እያስገረመን በሚገኝ ሚሊተሪ ኢንዱስትሪ ላይ በመዋል ሳይንስና ቴክኖሎጂውን በመታጠቅ እና እንደዚሁም ደግሞ የነሱን የተጽዕኖ አድማስ እኛ የተጋትሮ ተራዳ በምንለው ኃይል አማካኝነት በማስፋፋትና በማፈርጠም ኦሬዲ ራሳቸውን የመካከለኛው ምስራቅ ጥቂት አንቱ በፓወር ደረጃ ምናልባት ከእስራኤል ቀጥሎ የምጠራቸው ናቸው። በመካከለኛው ምስራቅ በዚህ ደረጃ የምጠራቸው ናቸው። አሁን እንደሱ በምዕራባዊ አይን ዲሞክራሲ ሀገር አይደሉም። ያው እንዳልኩ ቴዎክራሲ ነው። ያው ኢዲዮሎጂው ሃይማኖት ላይ የተመሰረተ ነው። በዚህ እሳቤ ውስጥ የኢራን ካልቸር ፈጥሯል በዚህ ደረጃ እና አሁን እኔ እናንተ ይህን ስናወራ ለምሳሌ ሌላ ሁለት የሳውዲ መርከቦች በተለይ አሁን አንዱ ሌተስቱ የሳውዲ መርከብ ተመቶ ፊቱን አዝሮ ሄዷል የሚል አንብቤ ነው የወጣሁት። የሀውቲዎች የመኖች የኢራን ተዋጊዎች ናቸው እና ሳውዲ አረቢያ ኦልሞስት ነዳጆቿን አሁን በቀይ ባህር በሰላም እንትንትል ነበር ምንድነው ታስተላልፍ ነበር። አሁን ይሄንን ስለዘጉባት እንግዲህ 43 ሀገሮች ጥምረት እንደዚህ አቋቁም ያለው ብላለች። በተግባር እንግዲህ በች እንደሚገለጽ አናውቅም። ነገር ግን ፕራክቲካሊ አሁን ዘግተውባታል። ገባ። ነገር ግን ይሄንን ኢራኖች አልፈለጉ ቢሆን በቃ ተው ካሉ ሀውቲ ተዋል። ቤዚካሊ የምንመለከተው ኢራን ኤደን ሰላጤን ትቆጣጠራለች። ኢራን ሆርሙዝ ሰርጥን ትቆጣጠራለች። ኢራን ሊባኖስን ትቆጣጠራለች ኢንክሉዲንግ ሶሪያ ውስጥ አሁንም ቢሆን ነው ነገር ይሞታሉ እንጂ አሁን ወይ ይሄ ውጊያ ፍጻሜያቸውን ሰጥቷቸው ሊጠፉ ካልቻሉ በስተቀር በምንም ታምር አይናቸው እያየ ሶሪያን አይተው። ምክንያቱም አሁን ሶሪያ ላቴንት ነው፣ የተኛ ኃይል ሊኖር ይችላል። ነገር ግን ምን ጊዜም የኢራኖች መዋቅር እዛ ሊጠፋ አይችልም። አሁን የምናነበው ነገር በጣም የሚገርም ነው። በጣም ሬዚሊየንት ናት። በጣም ምን ይላል መሰለህ እስራኤል ማን ነው የሊባኖስ ሄዝቦላን እስራኤል ሄዝቦላን አዳክመው ነበር በሁለንተናዊ መንገድ መሪዎቹን የጦር መሪውን በነፍስ ወከፍ የዋናውን ሐሰን ዳስራላን ጨምራ በእጁ የነበረውን የጦር መሳሪያ ክምችት
እንደገና አንደርግራውንድ የነበራቸው ጦር መሳሪያ ማምረቻ በጣም ሰክሰስፉል ድብድባ ነው ያደረገችው። ይሄም ማይካድ ሀቅ ነው። ኦልሬዲ ሄዝቦላ ፈቃደኛ ሆኖ ትጥቅ ለመፍታት አለም የለም በማይባልበት ደረጃ ሄዝቦላ ኦሮፍ የሳደን ሄዝቦላ እንደ ውሃ ተነነ በሚያስችል ደረጃ መጥተዋለች። ግን አሁን ሄዝቦላ እንደነበር ነው ባይባልም እንደነበር ሊሆን የሚችልበት ሁኔታ ላይ ፈርጥሟል ማለት ነው። እንዛት የሚገርም ነው። ለምንድን ነው ሲሉ በዚህ ሁሉ እንትን ኢራኖች የተረዱት ይላል ስተነትን የተራዳ ኃይሉ እንግዲህ አንዱ የተራዳ ኃይል ሐማስ ነው። ሐማስን ታውቃለህ፣ ሄዝቦላን ታውቃለህ። ሀብቶች አሉ። በተለይ እስራኤል እኮ አጠናቃ ማለት ነው ራሷ ዋናዋ ኢራን ላይ ነው ርብርቡ የነበረው። ስለዚህ እኮ ቤዚካሊ ራሷ ኢራንም አበቃላት የሚል ሁኔታ ነው የነበረው። ምንድን ያደረጉት ሲባል ከሄዝቦላ መመታትና መመናመን ጋር የተረዱት ነገር ሄዝቦላ ላይ ኢንቨስት የሚል ነው የመጣላቸው። ምክንያቱም የሄዝቦላ መድከም ሙሉ በሙሉ አቅጣጫውን የእስራኤልንም የአሜሪካንም ኢራን ላይ ያደረገው። አሁን ሄዝቦላ በተጠናከሩ ቁጥር አቅጣጫቸው ከኢራን ላይ ተነስቶ ወደዛ ይመጣል ማለት ነው። ግን ሄዝቦላ እንደዛ በፈራረሰበት ሰዓት ላይ ራሳቸው ላይ ጥቃቱ እየመጣበት ባለ ሰዓት ላይ ሌላ መንገድ ሊያስቡ ይችሉ ነበር። እነሱ መልሶ ያስቡት ግን በዛ ኮንዲሽናቸው አሁን ባሉበት ኮንዲሽን የሚገኘውን ነገር ሁሉ ወደ ሄዝቦላ በማድረግ ሄዝቦላ አሁን በዚህ ሲባል እንደገና ትጥቁን እያደራጀ እንደገና ኃይል እየመረመረ ራሱን የሊባኖስን ዕጣ ፈንታ ወስናል የሚል ኃይል እየሆነ ነው ያለው። አሁን ብዙዎቹ እነዚህ ሀውቲ የሚባሉ መጀመሪያ ላይ የሚመስል አያልቁም እንዴ እብዶች ናቸው እንዴ ብለህ ነው የምታስበው። አንዳንድ ቀን ታስባለህ አይደል እንዴ? አሜሪካኖች ስንት የጦር ጀት ይዘው የዘመቱት ስንት ቦምብ ነው የሚጥሉት? አንድ ሀገር ላይ ነው እኮ የሚጥሉት። ሳውዲ አረቢያዎች ያልዘረግፉበት ቦምብ የለም። እንደገና አሜሪካኖች እንግሊዞችም አብረው ሲደበድቡ ነበረ። ከዛ እስራኤልም ስትደበድብ ቆየች አይደል? እንዴት ይሄን ሰላጤ ዘግተውታል። በጣም በሚገርም መልኩ ማለት ነው። አንዳንድ ጊዜ አየህ ህዝብን አትጨርስም የሚባለው ለዚህ ነው። ከህዝቡ ጋር ኃይል ናቸው። ህዝቡ ማንኛውም መደበኛው ህዝብ አለ ኃይል ናቸው። ነገር ግን በሳተላይትም አየህ በሰውም ሰለልክ ያን ምታ ያንን ጻፍርስ ያንን ጉድጓድ ዝጋ አሉ። ለምሳሌ የዛሬውን የሳውዲ አረቢያን ዴይዚ የምትባል መርከብ ነው የመቱት። ትልቅ የነዳጅ መርከብ ነች። በእንትን የመታናታል በቦሊስቲክ ሚሳይል ትምህርት ቴክኖሎጂ ራሱ አላቸው። በመታናት እንግዲህ ግንባሩን መርከብ ትልቅ ነው ስንለው ፊቱን አዙሮ ነፍሴ ያውጭኝ ሄዳሉ። ገብቷል። አሁን ሳውዲ አረቢያ የገባችው መከራ እስኪ ራስ አስበው። ከዚህ ነዳጅ ጭና ቻይና ማራገፍ ካለባት መርከብ ነው ወይም የቻይና የሚመርከቡ ይሄን በጣም 16 ቀን ነው የሚፈጀው። የሰላም ዋጋው ምንድነው ቢባል እንግዲህ የሚተመን አይደለም ማለት ነው። አሁን እነዚህ የነዳጅ ጫኝ መርከቦች በጣም ሂውጅ ናቸው። ከ80,000 በርሜል ነዳጅ በአብዛኛው ትንሽ መነሻው ይሄ ነው። 80,000 በርሜል ይጭናል አንድ የሆነ እንትን። ትልቁ ደግሞ 4 ሚሊዮን በርሜል ነዳጅ ይጭናል። አሁን ይሄ 4 ሚሊዮን በርሜል ነዳጅ ያንከበከበ መርከብ ከሳውዲ አረቢያ የቀይ ባህር ወደብ ተነስቶ ቻይና መቼም ወደብ ብዙ ናት። የቻይና አንድ ወደብ ሄዶ አራክፎ ደውሎ ለሪያድ ገንዘቡን አካውንት ውስጥ አስከትላል ለማለት 16 ቀን ይፈጅበት። ይሄን ለማድረግ
በዚች በጅቡቲና በየመን መካከል ማለፍ አለበት ባለችው ያው ቀይ ባህር የኢትዮጵያ ራስጌ ነበር እና በሱ በሁለቱ መካከል በሱ በኩል ማለፍ አለብን። አሁን ሁቲዎች ወንድ ብለው ቁጭ ብለዋል። ኢትስ ቴክኒካሊ ቋሊባፍ ናቸው። ገብተዋል። ኢዛር ፓወርስ ይህን መቀበል አለብን። ስለዚህ አሁን ይህን ስለተከለከሉ ሳውዲዎች ወደ ሰሜን አቅጣጫ ቀይ ባህር ሄደው በአርጃኗ ስዊስ ካናል አድርገው በአፍሪካ በጫፍ በዛ ሄደው መቼም እንግዲህ እንዴት ሊሆን አላውቀው ከ50 ቀን በኋላ ነው የሚደርሱት ይላል። 3 ዙር የሚያስተላልፉ ማለት ነው። እና አንደኛ ትልቅ ወጪ ኢንካስት ታደርጋለህ ማሰገራል። ይሄም አሁን ስዊስ ካናልን ሊዘጉ ስላልቻሉ ነው አይደለም። አይዘጉትም ማለት ግን አይቻልም። ግን አንድ ሰው አልባ ተኩሰው የግብፅን የሜዲትራኒያን አንድ በዛ በኩል አንድ ወደብ እሱ ላይ የአሜሪካንን የነዳጅ ማጠራቀሚያ መተውታል። ስለዚህ አይችሉም ማለት አይቻልም። አሁን ይኸውልህ አሁን እነዚህ ሰዎች ኢራኖች የትኛውን ቦታ ተጽዕኖ ማሳረፍ ይችላል። አሁን ሀውቲን ሲፈጥሩ የመን ውስጥ የመን እኮ ሙሉ በሙሉ በሀውቲ ትገለጻለች ማለት አይደለም። የሀውቲ ሪዮት ዓለም የመላው የመን ሪዮት ዓለም አይደለም፣ የተወሰነ ቡድን ነው። ስለዚህ ሌላ አለማወቅ መንግስት እኮ አለ። እስቲ ያስቀኛል መቼም የዚህ ዓለም ነገር ለእኔ አለማወቅ ሀውቲ ነው። እኔም አንተም የምናውቀው ልጆቻችንም የሚያውቁት ሀውቲን ነው። ዝናው የናኘ ታሪኩን የምንሰማ ሀውቲን ነው። ግን ሳውዲ አረቢያ የምትደግፈውና ዜናው ላይ ሲመጣለ አለማወቅ የሚባል የሆነ ጉድባ ውስጥ አለ። አይራንም የተወሰነ ደቡቡን ይዘህ ደቡብ የመን ምናልባት ምስራቅ ምዕራብ እያሉ እንደዚህ ካልሆነ ብቻ ዋናው ሴንተሩ ላይ ከሰሜን የመጣ ሀውቲ ኤደንንም ተቆጣጥሮ ማን ነው ሰንዓን ተቆጣጥሮ የሚገኘው እሱ ነው። ዋናው የኤደን ሰላጤን የሚቆጣጠሩ እሱ ነው። ስለዚህ የኢራኖች አካሄድ ምንጊዜም የእኛ ሰዎች የሚሉትን አያሳጣቸውም። ለምሳሌ እንትን ውስጥ ምንድን ነው ሊባኖስ ውስጥ ስትሄድ የሄዝቦላ ሪዮት ዓለም ወይም ሄዝቦላዊነት ሊባኖሳዊነት ማለት ሊሆን አይችልም። ነገር ግን ሄዝቦላዊነት ሊባኖሳዊነት አድርገህ እንድትቀበል ሊያደርግ የሚችል ጉልበት ግን አላቸው። ኢኮኖሚውም አላቸው። ገብቶሃል? እንደዛም ኢኮኖሚ ሊኖራቸው ይችላል። ነገር ግን ባለቤት ነው ሄዝቦላ። ሄዝቦላ ያልወደደውን አታርግ። ፓርላማ ውስጥ ትልቅ ድምፅ ያለው ነው አይደለም። ለምሳሌ ኢራን ሄዝቦላን ይዛ እንደምታደርጉ እኮ ሳውዲ አረቢያ እኮ ዋናዋ የሊባኖስ አቃፊ ደጋፊ ነበረች አይደለም እንዴ? የሊባኖስን መሪ ሀሪሪ ነው ማናቸው ጠርታ እኮ ቤተ መንግስት ያልጋ ወራሹ እስር ቤት አስሯቸዋል። ከስልጣንም ወርደዋል ብሎ የተናገረበት ጊዜ ነበር። ስለዚህ እዛ ሁሉ ቀን ጦርነት አለ። ነገር ግን አሁን ከማንም በላይ አሸናፊ ሆነ ማን ያለው ኢራን ናት። ሊባኖስ ውስጥ መሆን ያለበትን ከማንም በላይ ሄዝቦላን የሚወስነው ያ ማለት ኢራን ማለት ነው። ስለዚህ በሂደት ኢራኖች እየተነሱ ሲሄዱ ስዊስ ካናልም ላይ እንግዶች ሊሆኑ ይችላሉ። ግብጾች ውስጥ የኢራን ሪዮት ዓለም አይገባም ያለው ማን ነው? ሁኔታዎች እስከፈቀዱ ድረስ አቅሙ እስካለ ይሄ እኮ ነው ያለው ሁኔታ አለ። ባህሬን ውስጥ የሚታገሉት ምንድን ነው? ባህሬን ውስጥ በህዝብ ከፍተኛ ተከታይ አላቸው። ባህሬን ውስጥ ህዝብና የመንግስት አለ፣ ህዝብ አለ። አብዛኛው የባህሬን ህዝብ ከኢራን ያዳምጣል። ስለዚህ አሁን ሁኔታዎች እነሱ በሚያስቡት መንገድ የሆነ ፍጻሜ ቢያገኝ ኢራኖች ከሰላጤው አገሮች መካከል ባህሬን ላይ
ባህሬን ላይ ከፍተኛ ፕሮጀክት አላቸው። ባህሬን ማለት ደግሞ በተወሰነ መልኩ ሳውዲ አረቢያ ማለት ነው። እንደዚህ እያልክ ስትሄድ ኃይለኞች ናቸው በጣም ዓለም። አሁን ኢራኖች አደረጃጀታቸውን ስንመለከት እጅግ በጣም ጠንካራ ነው። በአንድ ወቅት ኢራኖች ምንድን ነው ያሉት? አሜሪካ የልዕለ ኃያልነቷ ዘመን ማብቂያው እየደረሰ ነው። ቢያንስ እኛ ጫፏ ትንሽ የምትጎብጥበት ምክንያት በመሆናችን ደስተኞች ነን ያሉት እውነት። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና እውነት እኮ ነው። አሁን አክቹዋሊ አይነን ገልጠህ ስታይ ውጊያ እኮ እየተደረገ ነው አይደል? ውጊያ ተደርጎ ኢራኖች እየተዋጉ ነው። መጀመሪያ ላይ የማይመስል ነገር አለ። መጀመሪያ ላይ አይመስልም በፍጹም አይደለም። አሁን ግን እኔ አላውቅም። አሁን በኔ እድሜ ማለት ነው አይደለም። ግን ምሳሌ እናነሳ የምንችለው የፈረደበት ኢራቅን ነው። አንድ ቀን አልተዋጋም የኢራቅ መንግስት፣ አንድ ቀን አልተዋጋም የኢራቅ ጦር። ጠንካራ ምላሽም አልሰጠም ከአሜሪካ። ሁለተኛ ምን አይዲያ አልነበረውም። ያንን ሁሉ ድብደባ፣ ያንን ሁሉ እልቂት ከመቀበል ውጪ አማራጭ አልነበረውም። ኢራኖች እኮ እየተኮሱ እኮ ነው የሚመቱት። ገብተዋል። አሜሪካና እስራኤል የቦምብ ውርጅብኝ ያወርዳሉ። ኦኬ ያወርዱ፣ የፈለጉትን ኢላማ መምታት ይችላሉ። ኢላማ እየመረጡ ማለት ነው። ሲመርጡ የነሱ ኢላማ ላይ ይተኮስ ነበር። እስራኤል ላይ ይተኮሳል። የአሜሪካ ጦር ሰፈር ኳታር ውስጥ ያሉ ላይ ይተኮሳል። ሳውዲ አረቢያ ላይ ይተኮሳል። እነዚህ ሰለጠኑ አገሮች ላይ ይተኮሳል። አሜን። ይሄ ጦርነት አይደለም ወይ? የኩያሞች ጦርነት ነው። ዮርዳኖስም ላይ ይተኮሳል። ኦኬ እንግዲህ የባሰበት መጨረሻ ላይ እኮ ፋይናሊ ምንድነው ዶናልድ ትራምፕ የወሰዱት እርምጃ? ደበደቡ፣ ከዛ አቆሙ። የሚፈልጉትም ግልጽ አልሆነ። መጀመሪያ ላይ እኛ ስርዓት ለመለወጥ አይደለም አሉ። ኢንፋክት ስርዓት ለመለወጥ ነው። ገብቷል ማለት አያስፈልገውም። አንድ ስርዓት ሊኖር የሚችለው የህዝቡን ደህንነት መጠበቅ ካልቻለ፣ የህዝቡን የኢኮኖሚ መሰረቶች መጠበቅ ካልቻለ፣ ኢኮኖሚ ከሌለ፣ ህይወት የሚንቀሳቀስ መንገድ ከሌለ እንዴት ነው ሊኖር የሚችለው? አይደል እንዴ? ራሱ እኮ የጦሩን ደህንነት መጠበቅ አለብህ እኮ፣ ጦሩን መመገብ አለብህ አይደል እንዴ? ስለዚህ አሁን ያ ሁሉ ድብደባ ሲካሄድ ከጦርነቱ በፊት እንኳን ስለ ኢራን ኢኮኖሚ የምናውቀው ምንድን ነው? ራሱ የህዝባዊ ንቅናቄ የተነሳ የተባለው የተነሳ ነው፣ ከድህነት የተነሳ ነው አይደል? ግን ከ40 ቀን ጦርነት በኋላ ሰምተሃል? ቢያንስ ያኔ ተቃዋሚ የነበረው የኢራን ህዝብ በተለየ መንገድ ይሄ ድብደባ አገዛዙን ከማዳከሙ በተለየ መንገድ ራሱን ሊገልጽ የመከረበት ያደረገበት ምክንያት ነገር አለ? አሁን ደግሞ የለም ኮምፕሊትሊ ታዲያ አሁን የዶናልድ ትራምፕ እኮ ግራ መጋባት ይሄ ነው። ግን ኤቭሪ ታይም አሁንም የሚታዘዘው ነገር ምንድን ነው? እንበለው ነው። ቆይ እስቲ ደግሞ ይሄንን በለው፣ ቆይ እስቲ ደግሞ ይሄንን በለው፣ ቆይ እስቲ ደግሞ ይሄንን እንምታው ነው። አሁን መጨረሻ ላይ አስፈራርተው የተዉትን የነዳጅ ተቋማትን ጭምር ማለት ነው። ማንኛውንም የሰላማዊ መሰረት የኤሌክትሪሲቲውን ማውደም፣ ቴህራንን ጽልመት ውስጥ ገለመል የሚለውን ለዚህ ኢራኖች የሚሰጡን ብለህ ሰምተሃል። አድርጉት፣ እኛም እዚህ ያለውን ጽልመት እዛ እናደርጋለን አሉ። የእኛን ነዳጅ ብትመቱ ቶታሊ ከዚህ ክልል ነዳጅ አይወጣም። በቃ ከመካከለኛው ምስራቅ ቅድም እንደነገርኩ ሆርሙዝ ሰርጥ ነው ያላቸው፣ ሌላ ወጪ ያላቸው። ስለዚህ እንግዲህ
አሁን የችምናውራ ስንትናለች ማነች ሳውዲ አረቢያ የተወሰነ ቧንቧ አላት በቀይ ባህር በኩል የምታወጣበት ማነው የተባበሩት አረብ ኤሚሬትም 1.8 የምታወጣበት አለ በምንድነው በፉጅራ ወይም ደግሞ በጋልፍ ኦፍ ኦማን ነገር ግን ፕራክቲካሊ እርምጃ በመውሰድ ያሳዩት ምንድነው ዊ ኮንትሮል ጋልፍ ኦፍ ኦማን ዊ ኮንትሮል ነው እነዚህ ናቸው ስለዚህ አንዱ ዶናልድ ትራምፕ አሁን መጨረሻ ላይ ይሄን እርምጃ ከመውሰድ ማን የከለከላቸው የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከአሜሪካ እስራኤል ሲገቡ እኮ ይሄ ተወስኗል እና እስራኤል ጥንቃቄ በጣም ዝግጁ ነበረች አልተናገራትም ሲያቆሙ ድብደባውን ቢካሄደው እስራኤልን ጨምሮ ነበር ይደበድቡ ነበሩት ይሄንም በዚህ ተቋም ላይ ቤዚካሊ ያስተዋቸው አንዱ እስኪ ደግሞ በዚህ ሞክረው የዶናልድ ትራምፕ ነገር ግን ዋስትናም የለም በዚህ ይሄንንም አድርገን የምንፈልገውን እናገኛለን የሚለው ግምገማቸው በፔንታጎን ውስጥም በዋይት ሃውስ ውስጥም አይመስለኝም የሚለው ክፍል ይበዛል እስቲል ሙከራ ነው የሚሆነው እርግጠኛ የሆነ ውጤት የሚሰጣቸው አይደለም ይሄም ሆኖ ለማድረግ ወስነው ሰርተናልኛ ዎል ስትሪት ጆርናልን ጠቅሰን ዶናልድ ትራምፕ ወስነዋል ብለን ተዘግቧል ከዛ ማን አስተውን ነው የሚሉት ሳውዲ አረቢያ የተባበሩት አረብ ኤሚሬትስና ኳታር ደወሉ ነው የሚሉት መሪዎቹ ምንድነው ይባለው አንድ አባባል አለን ያሁን ይባስ የሆነ ተረት እናቅ ነበር ያሁን ይባስ ይሆንብናል እና የተገኘ ስምምነት ኖሮ ሳይሆን ሌትስ ትራይ ያንኛው መንገድ ብለው ነው አሁን በእስራኤሎች ዘንድ ማን ነው ሞር የሚደመጠው በአሁኑ ሰዓት በአሜሪካ የሚል ጥያቄ ነው ያመጣው ማን ነው የሚታመነው ያ ነው የሚደመጠው ማን ነው ዶናልድ ትራምፕን ሞር ኢንፍሉዌንስ እያደረገ ያለው እነ ሳውዲ አረቢያ ናቸው አሁን የሆኑት ስለዚህ ሳውዲ አረቢያ ደግሞ ይሄንን የምታደርገው ምንድነው የበለጠ ወደ ማጥ ውስጥ እንገባለን ነው ምን ለማለት ነው የኢራኖች ዛቻ ፖቴንት ነው ማለት ነው ለሰላጤው ሀገሮች አይደለም ዶናልድ ትራምፕ አጨልምሃለሁ ያይነ ብርሃንን ነው ማሳጣ ነው ይያሉ ያሉት እኮ ቤዚካሊ አጋያለ ምንድነው የተፈጥሮ ጋዝ ምናምን የምትለው እንደ ኢትዮጵያ በውሃ በአንጻራዊነት ውሃ ያለን ሀገሮች ነን የኤሌክትሪክ ኃይል ማመንጫችን ሃይድሮኤሌክትሪክ ነው በውሃ ነው ምን ተጠቀመው ወራዝ ኢራኖች በጋዝ ነው በዚህ በተፈጥሮ ጋዝ ማለት ነው ስለዚህ አሁን አጠቃላይ የሀገሪቱን ኤሌክትሪክ ሲስተም ለማጥፋት የኃይል ምንጩን ማጥፋት ስላለባቸው የተፈጥሮ ጋዝ ቧንቧዎችን ይመታሉ ማለት ነው ማጠራቀሚያዎችን ይመታሉ ማጣሪያዎችን ይመታሉ ካርግ ደሴት ለምሳሌ በማናቸውም ጊዜ 30 ሚሊዮን በርሜል ነዳጅ የማይታጣበት ነው ከዛ ነው የሚጭኑት እና እያስገቡ ማለት በሙሉ የተዘረጋ ሲስተም ነው እና እሱን ከደበደበን የሀገሪቱ ኢኮኖሚን ዜሮ እናደርገዋለን ነው ይሄንን ኢራኖች ይሄንን አታደርጉም ይሄንን ማድረግ አትችሉም ብለው አቁም you ነገር ግን የሚመጣል ውጤት ምንድነው ነዳጅ ኢራን አይኖራትም ወይ ከኢራን የሚወጣ ነዳጅ አይኖርም አይቴልዩ ከሳውዲ አረቢያ አይኖርም ምን ማለት ነው ዓለምን አያይዘ አሁን እንኳን በዚህ ጭንቅ ውስጥ በሆርሙዝ ሰርጥ በዚህ በመታልፈው ቢያንስ የተወሰነ ዓለም ያገኛል አሁን እነሱ ይሄ የዓለም 1/5 ነዳጅና የተፈጥሮ ጋዝ የሚወጣበት ነው የዓለማችን ቁጥር 1 የተፈጥሮ ጋዝ አቅራቢ እንትና ናት ራሷ ኳታር ናት ስለዚህ አሁን እዚህ አካባቢ ላይ ብታደርግ እንደውም ቶታሊ ምንም ነገር እንዳይወጣ አድርገዋለሁ ነው ይሄ አካሄድ የሚያመጣው ነገር የአካባቢውን ጨለማ ይዞ መግባት አይደለም ቢያንስ ለተወሰነ ጊዜ አይታወቅም ከዚህ ላይ ጋር ወጣ ማለት አለቃ የሚመጣው ይሄ ነው ዶናልድ ትራምፕ አሁን ሁለት ነገሮች ላይ ነው የሚዋጉት የሆርሙዝ ሰርጥ እንዲከፈትና ማነው የኒውክሌር ጉዳይ ነው አይደል አሁን ዋና በሆርሙዝ ሰርጥ ላይ የሚያደርጉት ትግል ዓላማ ምንድነው ይሄንን በማነቅ የምታመጣውን ክራይሲስ ለማስቀረት ነው ሁለተኛ ይሄ ከጦርነቱ በፊት ነፃ ያለ መተላለፊያ የነበረ
ቦታ ገንዘብ እንዳይከፈልበት ነው። ኢራን በራሷ ቁጥጥር ስር አውላ ገንዘብ እንዳታስከፍልበት ነው። ምክንያቱም ፕሬሲደንሱ ምን ይሆናል? ያ ለኢራን ቢታው ብዙ ነው በዓለማችን እንዲህ አይነት ቁልፍ መተላለፊያዎች። በቃ የዛው ወሳኝ የሆኑ ሀገሮች በቃ ይሄን ያልተመናለን ክፈሉ አለበለዚያ እንመታለን እያሉ እንደ ኢራን መምታት ሊጀምሩ ነው ማለት ነው። ይህን ፕሬሲደንስ ማስቀረት ስላለብህና የስልጣን ዘመናቸው አሜሪካንን ለሌላ ስትራቴጂክ ችግር ጥሎ ዓለምን ለሌላ ስትራቴጂካዊ ችግር ዓለምን ሌላ እነ ቻይና የሚቆጣጠሩት ማድረግ ነው። አሁን ኦፍ ኮርስ ቻይና ትቃወማለች ይሄንን፣ ምክንያቱም ብዙ ነዳጅ የምታገኘው ከዚህ ስለሆነ ማለት ነው። ነገር ግን አትዘይንዶ ዘዴ ኢራኖች ያስቀመጡት ነገር የሰርጡን መቆጣጠርና ገንዘብ ማስከፈል ብቻ አይደለም። በዚህ በሰርጥ በኩል የማንፈቅድላቸው ሀገሮች አሉ ብለዋል። ስለዚህ ዩናይትድ ስቴትስ አሜሪካ ከሚፈቀድላት እንጂ ከማይፈቀድላት ሀገር ሳይታለም የተፈታ ነው አይደል? አታልፍም። ስለዚህ አሁን ኢራኖች የሚፈልጉትን ማስተላልፉበት የሚያስተላልፉበት ከሆነ በእነሱ ኮንትሮል ስር ነው። ስለዚህ እዚህን መፍትሄ ማግኘት ይፈልጋሉ ማለት ነው ዶናልድ ትራምፕ። ስለዚህ አሁን ደግሞ ማነው ኢራን ደግሞ ያለችው የኔን የተወሰነ ሉዓላዊነት የማይቀበሉና ማስከፍልበት እንደሆነ ማትፈቅድ ከሆነ ጦርነቱን እንቀጥል፣ በምንም ድርድር ይሄን ይሻልልህም እና በጦርነቱ ደግሞ አጨለማታለሁ ምናምን የሚል ብታመጣ ሳውዲን አጨለማለሁ እንትናን አጨልማለሁ፣ ቶታሊ ከዚህ ክልል ነዳጅ እንዳይወጣ ማድረግ እችላለሁ ነው የእነሱ ቻሌንጅ ይሄ ነው። እና ይሄን ቢያንስ የሰላጤው ሀገሮች ጣልቃ እየገቡ እነ ኳታር ግጥም እርቅ በሌለበት ቦታ እርቁ ዶናልድ ትራምፕን ሰላም ደጃፍ ላይ ነው እንዲሉ። እኔ በእውነት ዶናልድ ትራምፕ ባህታዊ ቢሆኑ አንድም ተከታይ አይኖራቸውም ነበር። ምክንያቱም በዚህ በ6 ወር ውስጥ ስንት ጊዜ እነ ኳታርና እነ ሳውዲ ሰላም ደጃፍ ቆማለች ያስብሏቸው። ዝም ብሎ መሰለኝ የሚሉት እነሱ እኮ ናቸው የሚሏቸው እያሏቸው ነው። በቃ ይሄ ነገር ያለ ውጊያ መፍትሄ የለውም ብለው ሊገቡ ሲሉ ሰላም ደጃፍ ቆማለች ይሏቸዋል። ግድ የለውም አሁን እኮ እንትና በዚህ ገብቶ ፓኪስታን በዚህ አድርጋ እንትናኛው እንዲ ይሏቸዋል። ደግሞ ኢማጂን ዛሬ እዚህ ልንቀመጥ ስንል ያለው ዜና ምን ይላል መሰለህ? አሁን ኢራኖች ያሉት አክቹአሊ የምናወራው እኛና ኦማን ነን፣ የምናወራው ስለ ራሳችን ጉዳይ ነው እና ከአሜሪካ ጋር እያወራን አይደለም ብለዋል። የዶናልድ ትራምፕ ማስጠንቀቂያ እንዳለ እኮ ነው። ከዲካፒቴሽን በፊት አንገታችሁን ከመቅላቴ በፊት ይህንን ያላችሁትን የእንትኑ ኦልሬዲ አግኝቻለሁ ብለው ነው የጀመሩት። የሆርሙዝን አግኝቻለሁ እና የምንድነው የኒውክሌሩንም ደግሞ እንትን አድርጉ ብለው ነው እንግዲህ ምን እንደነገሯቸው አናውቅም። እነ ሳውዲ እነዚህ ናቸው ያስቆሟቸው። ነገር ግን ይሄን ካሉ ስንተኛ ቀኑ ነው? ሐሙስ ዕለት አንድ ሳምንት ነው መሰለኝ። በዚህ ጊዜ ውስጥ ምንም ነገር የለም። ዛሬ ቅድም ሳነብ እንደሰማው የኢራን ምክትል ውጭ ጉዳይ ሚኒስትርና እንዲሁም የውጭ ጉዳይ ሚኒስቴር ቃል አቀባዩ ናቸው ያሉት። ምንድነው እኛ የምናውቀው ምንም ንግግር የለም ነው ያሉት። ሁለተኛ እኛ የምንነጋገረው ከኦማን ጋር ነው በጋራ የሆርሙዝ ሰርጥን እንዴት እናስተዳድር በሚለው ወደታችን መካከል ነው እና አሁን አፋፍ ደርሰናል ለስምምነቱ። ለስምምነቱም ብንደርስ ሆርሙዝ ሰርጥ ወደ ይከፈታል ማለት አይደለም እና ምን ማለታቸው ነው የሚለውን ሲተነትነው የጣሉትን ከበባ ያነሳሉ። የኢራን ወደብ ላይ የተጣለው የባህር ኃይል ከበባ መነሳት አለበት ወደ አስገዳጅ ሁኔታ ማለት ነው። ወደ አስገዳጅ ሁኔታ እሱ ከበባ ባለበት ዘግተን ነው የምንይዘው ነው የሚሉት። ሁለተኛ የኢራን ጋዜጦች የጻፉት ብለው ስታነብ በጣም ነው የምትስቀው። ዶናልድ ትራምፕ ቤዚካሊ የወረቀት ነበር ናቸው። ሂዝ ዘ ጋይ ኢዝ ኤ ፔፐር ታይገር እያሉ ስንት ጊዜ ዘራፍ ብለው ኩምሽሽ አሉ የሚሉትን እየጻፉ ማለት ነው። የራሳቸውን ዛቻ እያስቀመጡ ኢራን የሰጠችው ምላሽ አስቀምጠው አሁን ማን ያፈገፈገው በተግባር በአደባባይ ዶናልድ ትራምፕ ናቸው። ሰውየው የወረቀት ነበር ነው እያሉ እየጻፉባቸው ነው። ይሄ ነው ያለው ሲቹዌሽን። አሁን ምንድነው ሆርሙዝ ላይ የሚወያዩት የሚለውን ደግሞ ወደ ውስጥ ገብተህ ስታይ እንትኑ እንደማይቀር ከዚህ በፊት እንደ ማላካ ብለን ያቀረብነዋል።
ላይ 30 ሚሊዮን ዶላር በዓመት እሱም ያውም ቢሆን ትልልቆቹ በበጎ መንፈስ የሚያዋጡት ለዚህ ለትራፊኩ ለምናምኑ በሚል አሁን ኢራን $5 ነው ያስቀመጠችው ይላል። አምስት አረታይ ተባባይ 3 ላይ ይሆን እየተባባሉ ነው የሚነጋገሩት። ምን $5 አልገባኝ ፐርሰንት እያንዳንዱ ጭነት ሲያልፍ አንደኛ ኢራን ምንድን ነው ያስከው ወዴት ምንድን ነው የጫንከው ይሄን ትጠይቃለች። ይሄ ቀላል ነገር እንዳይመስልህ አይደለም እንዴ ገብቷል አይደል? ብዙ ነገሮች ነው የሚተላለፉት፣ ነዳጅ ብቻ አይደለም። ሁለተኛ እነዚህ ራሳቸው ሰላጤዎቹ የነሱ ፍጆታ አብዛኛው የሚገባ በዚህ ነው። ምንድን ነው የሚያስገቡት? ይሄን ሁሉ የማወቅ እና ካወቅች በኋላ ደግሞ አይ ምን አይገባም ገብቷል ማን ነገር አለ እና ምንድን ነው ያለችው? ለምሳሌ 5% 3% ግን ተሰጥቷታል ኦልሬዲ። አሜሪካን እዚህ ውስጥ የለችም ነው። አሁን ትልቅ የሚበጠብጠን ሶስተኛ ወገን ነው። ኢቨን አሜሪካ አላለችም። ዘ ሰርድ ፓርቲ ነው ዘ ቡሊ እሱ ነው። እኛ ሁለታችን የሰላጤዎችም እየመከርን ያለን። ስለዚህ አት ዘ ኤንድ ኦፍ ዘ ኢራን አሁን እየተለመነች ያለችው 3%ን ተቀበይ። 3% ምን ማለት መሰለም የተፈጥሮን ነዳጅና ጋዝ 20 ሚሊዮን በቀን ይተላለፍበታል። በዛ 20 ሚሊዮን በርሜል ነው። የ20 ሚሊዮን በርሜልን በ7 አባዛው በአማካኝ አንድ በርሜል ነዳጅ ዋጋ በ7 አባዛና የሱን 3% ብታረገው ቢያንስ ሂሳብ ካልተሳሳትኩ ወደ $48 ሚሊዮን በቀን ታገኛለች። ይሄ ከሚወጡ ነው አይደለም? የሚገቡ ደግሞ አሉ። ወደ ሰላጤው ይዘው የሚገቡ እንትኖች አሉ፣ የተለያዩ ጭነቶች አሉ። ነዳጅ ብቻ አይደለም፣ ኮንቴይነሮች አሉ፣ ሌሎች ጭነቶች አሉ። ወደ ሰላጤ የሚገባ አለ። እያንዳንዱ የሚገባ የጫነውን 3% ቢያደርግ በትንሹ እስከ $20 ቢሊዮን ታገኝበታለች። በትንሹ ማለት ነው፣ በአመት ማለት ነው። ያቺ አርጃኗ ለምሳሌ ከ9 እስከ 11 ቢሊዮን ታገኛለች በስዊስ ካናል። እሱ በሷ መሬት ነው የሚያርፍ፣ የሷ መሬት ነው ኩትሰራ። ይሄ እኮ በቀደም ለታ ድረስ ከ6 ወር በፊት የዓለም ነፃ መተላለፊያ እኮ የነበረው ገብቷል። እዚህ ጋር ነው ያለው። ስለዚህ አሁን ኢራን ወይም አካባቢው ኢራን ከምትፈልገው ውጪ መሄድ እንደማይቻል ግንዛቤ አድርጓል። አሁን ይህንን ዶናልድ ትራምፕ ይቀበላሉ ወይ ነው? ሰላጤዎቹ ከተቀበሉት ይቀበላሉ። ያልተግባብተው ስምምነቱም ኢራንና ኦማን ከሰላጤው ሀገሮች ጋር ሆነው መጨረሻውን ይወስኑ ነው። ገብቷል። ስለዚህ አሁን ቤዚካሊ ምን ሆንክ? በቃ ከዚህ የበለጠ ማድረግ አትችልም አሜሪካ። ከዚህ የበለጠ ላርግ ብትል የጦር ግምጃ ቤቷ እያለቀ ነው። እነዚህ ከባድ ሚሳኤል ተተኳሾቹ ለምንድን ነው አሁን ከዚህ በፊት አውርተናል። ለምንድን ነው የእነ አሜሪካ ሚሳኤል ቢያንስ ከ3 እስከ 5 ዓመት የሚፈጀው? ገባ ሪሊ ቻይና ሚሳኤል ለማምረት ከ3 እስከ 5 ዓመት ይፈጅባታል? በፍጹም። አየህ፣ አንደኛ የቴክኖሎጂ ልዩነት አለ። የቴክኖሎጂ አቀራረብ ተመሳሳይነት ቢኖረው ፍጹም አንድ ነው ማለት አይደለም። ሁለተኛ ለዚህ ስራ የሚያስፈልገው የተማረው ኃይል እና የወጪው ምንም ጥርጥር በሌለው ለምንድን ታዲያ አንድ የአሜሪካ ፓትሪዮት ሚሳይል $4 ሚሊዮን የሚሸጠው? ኤቭሪ ስቴፕ ኦፍ ዘ ዌይ ወጪ አለው። በእነሱ ስታንዳርድ ነው። ቻይና ደግሞ ለአንድ ፓትሪዮት ሚሳይል አሜሪካ የምታወጣውን 10 ፓትሪዮት ሚሳይል ትሰራበት ትችላለች። ድሮ ምንም አልነበረም።
አሁን ግን ያለችው ቻይና በኢኮኖሚ የምትመጥናት በወታደራዊ ቴክኖሎጂ እሷ ላይ ለመድረስ ብቻ ሳይሆን አልፋ ለመሄድ አሁን 2 ኦልሬዲ የአውሮፕላን ተሸካሚዎች ሰርታለች። ውሃ ውስጥ አሁን አውሮፕላን ተሸክመው የጠላት ያለ የሚሉ የቻይና አውሮፕላን ተሸካሚዎች አሉ። ስጣት ሌላ 5 ዓመት ሌላ 10 ዓመት ስጣት ምናልባት 10 12 እንትኖች ይኖሯታል ማለት ነው። ስለዚህ አሁን በፊት ምዕራባውያን ቶታሊታሪያን የሚሏቸው ኃይሎች ኢቭን በኮሚኒዝም ራሱ ኮሚኒዝም እኮ መጨረሻ ላይ የፈረሰው እኮ በኢኮኖሚክ ስታግኔሽን ነው። ኢኮኖሚ የሚያወላዳ ሊሆን አልቻለም። በቃ እንትን የሆነው ሄዶ አዎ በቃ አልቻለም የሚሉ ስለዚህ ኢቭን ያን ጊዜ እንኳን የኢኮኖሚ አድቫንቴጅ ነበራቸው አይደለም እንዴ? ኮሚኒዝም ከፈረሰ በኋላ አይደል እንዴ አሜሪካ ቀሪው ዓለም ጥሩ ሱሪ የለበሰው ምንድነው? ጥሩ ሹራብ የለወጠው ምን? ይሄ እውነት አይደለም እንዴ? እውነት ነው። እጫማው ምን? ይሄ በአጠቃላይ መጀመሪያ በእነ ሌኒን ቁሳዊነትን እንድናወግዝ ነበር የሚያደርጉት አይደለም እንዴ? በሆነ እንትን ተጣብቀህ አካ ነው የምትኖረው አይደል? እነሱ ይወገዙበት ቁሳዊነት ይለዋል። ይሄ የመገልገያ መሳሪያዎችን ማለት ነው። በአንድ ብላክ ኤንድ ዋይት ቴሌቪዥን እንደ ትልቅ እንትን አልነበረም እንዴ የሚታየው? በጣም በጌታና በሉሌ መካከል ያለ ልዩነት ተደርጓል አይደል የሚታየው? እዚህ እኮ የሩቅ ታሪክ አለ። እዚህ ጀስት ከ40 ዓመት ያልሞላ ታሪክ ነው። ማን ነው ደግሞ በልብስ ለውጦ ይኖራሉ? የሀብታም ልጅ ነበርኩ ለመናገር የሚችሉ ፕሮባብሊ በየቀኑም ልብስ የሚለውጡ ይኖራሉ። ነገር ግን ምንድነው ከዛ በፊት የነበረው? ጠቅላላ አፍሪካ የለበሰው መቼ ነው? ድፍን አፍሪካ የለበሰው ምዕራቡ ዓለም ኮሚኒዝምን ድባቅ ከመታ በኋላ ነው አይደል? የሚበላው የሚጠጣው ሁሉ ነገር ያቀርቦት በአጠቃላይ ፍጆታ የምትለው ነገር እንትን ያለው አሁን ነው። ድሮ ሶፋ ላይ እኮ አትቀመጥም። ሶፋ ቅንጦት ነው እሱ ራሱ። እንዴ ሶፋ ላይ እንዴት አድርገህ ነው የምትቀመጠው? አይደል እንዴ? የድህነት ማመልከቻ የራሱ ሜሪት አለው ኮሚኒዝም አላውቅም። ነገር ግን ብዙ ነገር የዚህ ምዕራቡ ነው። አሁን ራሳቸው ድሮ ራሽያኖች እኮ የሚነገረው ጅንስ ታምር ነው ለራሽያኖች ነበር የሚሉ በጣም ለማን ነው ለኮሚኒስቶች ለሶቪየት እንደዛ ነው። እዚህ ጅንስ ይዘው ሄደው እኮ የሚቀይሩት እና የሚሸጡት በጣም በውድ ነበር። አዎ የታወቀ ነገር ነው። አሁን ቻይና ማን ይሙት ኮሚኒስት ናት? በፍጹም። አሁን ምዕራቡ እኔ ጋር ነው የተሻለው የሚለው ቻይናን የሚለው አለ። ቻይና እኮ ነች በአሁኑ ሰዓት በዓለም ላይ የፈረንሳይ ወይን ዋናው ቁጥር 1 የፈረንሳይ ወይን ነው። ብዙ አይነት ነው። በአብዛኛው የቻይና የማን ነው የፈረንሳይ ወይን አምራቾች ቤስት ብራንድ ደመኞቻቸው ቻይናውያን ናቸው። ቻይና ነች እኮ የምትጠጣው ባይዘው አሁን ቻይና ነች እኮ የምትበላው። ታሪክ ተቀይሯል። ጎብኝም እሷ ናት። ቻይና እኮ እንደዚህ አይ ዶንት ኖ አንዳንዴ ወጥቶ ማየት ያስፈልጋል። ስለዚህ ሪያሊቲ በጣም የተቀየረ ቻይኖችን ኮሚኒስት እያልክ አንተ ያለን ሲል ይላቸው ነገር የለም። ስለዚህ አሁን እንደ በፊቱ ቶታሊታሪያኖች እንዲህ ናቸው እያሉ የሚቀጥሉበት ሁኔታ የለም። ከኢራን ጋር እንኳን እንደ ልብ ለመዋጋት ነገ ቻይና ታይዋን ላይ ስትሄድ ምናችንን እንተኩሳለን በሚል አሜሪካ ራስ ምታት ላይ ነው ያለችው። ይህን ስለምታውቅ ደግሞ ኢራን ምንድነው ሁለተኛ እዚህ ያለው ሆርሙዝ ሰርጥ ላይ አሜሪካ ባባባሰች ቁጥር እሷ በማባባስ ከኋሏ ደግሞ እነሱ አሉ። ገብቷል። ስለዚህ አሁን እባብ ለእባብ ይተያያል በካብ አይነት ነገር። ለዚህ ነው ዛሬ የዕለቱ አበይት ዜና በአሜሪካ ዶናልድ ትራምፕ መሳሪያ ሞልቶናል ምጥቅ እንዳለ ነው እንትናችን ገብታችሁ ብታዩ ጉድ እኮ ነው ያለው የመሳሪያ አይነት ጉድ። ደግሞ እኮ እየገባ እኮ የተመረተ አዳዲስ እየገባ ነው። ደግሞ በቃ ስንትና ስንት የጦር ማምረቻ ፋብሪካዎች እየተገነቡ እኮ ነው። አንዳንድ ንግግሮች አንዳንድ አለኞች በጣም የሌለ ነገር ያጋልጣሉ።
ስለዚህ ምንም ጥርጥር በሌለ ሁኔታ ቻይኖቹ አንድ ማሳያ አድርገን እንዝጋው። ለምሳሌ ይሄ ሬር እርዝስ የምንለው ይሄ በጣም ቁልፍ ነው። እነዚህ በሌሎች የአቪዬሽን ኢንዱስትሪ ይሄ የኤሌክትሪክ ኤሌክትሪሲቲ ነዳጅ ምናምን ይሄ ክሊን ኤር የምትለው ለዚህ ቴክኖሎጂ ግድ እንደዚህ ሬር እርዝስ መፋለሚያ ናቸው። እነዚህ ናቸው። አንደኛ በክምችት ደረጃ እሷ ነች ብዙ ያላት። ነገር ግን ከባዱ ክምችቱ ብቻ አይደለም። አውቆ ክምችቱን አግኝቶ ያንን አውጥቶ ፕሮሰስ አድርጎ ገብቷል ለመጠቀሚያ የማዘጋጀቱ ሂደት በጣም ቢሊዮኖች የሚበላ ጊዜ የሚበላ ይሄንን ድሮ ጨርሰዋለች። እሷ አስቀድማ ጨርሰዋለች። አሁን አሜሪካንን እንኳን እሳቸው ያኔ መጥተው ምንድነው ታሪፍ እያሉ ምናምን ሲያደርጉ እሷ ያዘችው። አንድ አሜሪካ ክሪቲካል የምትላቸዋል የተወሰነውን አቆመች። ከዛ በኋላ ያልሄዱበት የለም። ፈግመሻል ማለት ግን አይችሉም። ስለዚህ አሁን ቻይና ጋር ስትመለከት ግዝፈቱ፣ ብዛቱ፣ ፍጥነቱ የማምረት ሂደታቸው አንድ ማሳያ ያለውን ያንን ትዝ ይል እንደሆነ ምንድነው አፕልን በተመለከተ ማነው ዶናልድ ትራምፕ ጥሩ እንትን አውጥተው ነበረ። ሁሉ ነገር አሜሪካ ውስጥ እንዲፈጭ እንዲከካ እንዲቦካ ነው ማድረገው። ባክ ቱ ዛት ያ መልካም ጊዜ ማኑፋክቸሪንግ ኢንዱስትሪ አሜሪካ ውስጥ ሁሉም ሰው ይሸምን የነበረበት ወደዛ ዘመን ነው የምንመለሰው ብለው እኮ ነው የሚሉት። በኋላ ቻይና ምንም አላለችም። እኔ ቀጭን ነኝ በአሜሪካኖች አይን እሱ ያቀረበቻቸው ደጓሳ አሜሪካውያን እዚህ ሆዳቸው ዝንቅባክሏል። ከረባቱ እንደዚህ ወጥቶ እዚህ ጋር እንደ ጊዜ አፕል እንትናልና እንዲያደርገው ለማስገባት እጃቸው እንዲላል። ተመልከት እንግዲህ አረገችና አስቀመጠች። በኋላ ራሱ የአፕል የአሜሪካ ድርጅት ምንድን ያለው ጌታዬ ያለው እዛ ቻይና ውስጥ ይሄን ለማሰራት ይሄንን እያንዳንዱ እዚህ ውስጥ የምትገባውን ነገር ገብቷል። ሴሚ ወይም ደግሞ ፕሮፌሽናል ነው ማለት ይችላል። ሁሉም ይሄን የሚሰራው ወይም በተወሰነ ደረጃ ፕሮፌሽናል ዝም ብሎ አሁን አምጥቶ የትኛው አፍሪካ ሀገር ገጥሞ ወዲያውኑ ሰራተኞች አግኝቶ የሚሰራው ነገር አለ። ገብቷል። በዚህ ደረጃ በማስ ደረጃ አለው ማለት ነው። እነዚህ ግን ስራውን በትክክል እንዲሰሩ to the minute እየተቆጣጠሩ ስራው ፐርፌክት እንዲሄድ የሚያደርጉ ለአፕል ብቻ 30,000 ኢንጂነሮች ያስፈልጋሉ። 30,000 ኢንጂነሮች አሉ። የሚገርም ነው። እና ምንድን ያለው ጌታዬ እንዲህ አድርጌ ያለው አውጥቼ በመላው አሜሪካ እየዞርኩ የኢንጂነር ያለ ብዬ ብጠራ አዎ አንድ አዳራሽ ኢንጂነር ሊገኝ ይችላል። ኢማጂን ለአንድ አፕል ነው እኮ ስንት ነገር ኢንጂነር ይሻል። ለአንድ ለአፕልን አሜሪካ ውስጥ ለማምረት 30,000 ኢንጂነር ይሰጡኛል ነው ያለው። ብጠራ አንድ አዳራሽ ላገኝ እችላለሁ። 30,000 ከየት ይመጣል? እዚህ በዛው መጠን ሄደህ ባለው ክፍያ ይሄን ስራ ስትከፍት ስንት ቻይናዊ ይሄን ስራ ሊሰራል እንደሚመጣ አስብ። ስለዚህ በማስ በማምረት ደረጃ በፍጥነት በጥራት የዓለም ኦልሞስት 2/3 ነገር የሚሰራ አሁን የት ነው? ቻይና ነው። ስለዚህ ዝም ብለህ በዓይነ ህሊና ቻይና ሚሳኤል እንዴት ይሆን የምታመርተው? እውነት እንዲህ አድርጋ አንድ ሚሳኤል 3 ዓመት አንድ ሲዘጋጅ እኮ ገብቶሃል? ከ3 እስከ 5 ዓመት ከባድ እስከ 5 ዓመት አሁን ቻይና እንዴት እየሰራች ነው ጎተራ ውስጥ ያለው? አሁን ጦርነት ቢከፈት የሆነ ቦታ ላይ ስንት 100,000 ሚሳኤሎች አይታዩ ከቻይና ሲተኩስ። ስለዚህ ቀጣይ ውጊያ ከቻይና ጋር ከሆነ እንግዲያውስ እንደምንሰማው አሜሪካ ጎተራዋ የለም። የኒውክሌር ጉዳይ ሆኖ የኒውክሌር ጦርነት ይመጣል ብለህ በሱ ምክንያት የማይቆም ከሆነ በመደበኛ ፍልሚያ የሚፈጸም ከሆነ there is no way ገብተዋል። ስለዚህ አሜሪካ ቤዚካሊ ያለችበት ሁኔታ
በአንድ ሚሳኤል ለማምረት ጥራት አለው፣ ውጤታማ ነው። ፓትሪዮት ሚሳኤል አሁን ባለፈው ማናቸው ቭላዲሚር ፑቲን 24 ቦሊስቲክ ሚሳኤል ተኮሱ። አንዴ ማለት ነው። እንትና ማን ነው ዩክሬን ላይ 24ቱም መታ። መመለስ አቃተው ዘለንስኪ። ያለ ፓትሪዮት ሚሳኤል ቦሊስቲኮችን የሚመታ የለም። ስለዚህ ዝም ብሎ ተቀጠቀጠ። አሁን ማለቃችን ነው። አሁን ትልቁ ችግር ለምሳሌ ፑቲን ማለት ነው በየቀኑ ቢለቁ እንትኑ ቢኖር ዝም ብሎ መመታት ነው ያለው ማለት ነው። ችግሩ ምንድን ነው? አንድ ፓትሪዮት ሚሳኤል ለማምረት 3 ዓመት ይፈጃል። እንደገና 3 ዓመት ፈጅቶ ደግሞ አንድ ፓትሪዮት ሚሳኤል $4 ሚሊዮን ነው። አትችልም ዩክሬን 27 ቦሊስቲክ ሚሳኤል ሞልቶታል። አሜሪካ ስትተኮሰች እስካሁን ድረስ በ4 ዓመት ውስጥ ራሽያ ስንት ቦሊስቲክ ሚሳኤል ተኮሰች? ያንን ቦሊስቲክ ሚሳኤልና ሰው አልባ ስንት ነው? ያሁንን ሁሉ ሰው አልባ የምትመታው እኮ በእንትን ነው፣ በቦሊስቲክ እኮ ነው እንዴ። አንዳንዴ እኮ አይ ከ10 ሰው በላይ ይለፍ እንጂ ገንዘብ እኮ አለቃ ነው። 4 ሚሊዮን ፐር ሚሳኤል። ስለዚህ አንዳንድ ጊዜ የሀብታም ጦርነት የአውሮፓኖች ያገዛዝ ስለሆነ ነው እንጂ የዩክሬን የምታደርገውን ጦርነት ኢኮኖሚው አይችለውም። የዚህ ውጤት ምንድን ነው? ነገር ግን አሁን ቦሊስቲክ ሚሳኤል የሚገባላቸው በተጨማሪ አሁን ፑቲን ከሰሜን ኮሪያ ነው ይባላል። ሰሜን ኮሪያ አሁን ማን ሞት አንድ ቦሊስቲክ ሚሳኤል ለመስራት ይሄን ያህል ጊዜ መጠበቅ እድሉ አላት? የላትም። ሩዲመንታሪ በለው ምንም በለው። ስለዚህ አሁን ነገም የታይዋን ጉዳይ በማናቸውም ሰዓት ከዚህ ጊዜ ጀምሮ ቻይና ያንን እርምጃ ትወስዳለች ተብሎ የሚጠበቅ ስለሆነ አሜሪካ ያ እርምጃ ሲመጣ ጨዋታው ኒውክሌር ማስፈራሪያ ነው እንጂ ወንድነትን የምታሳየው ባለ ኮንቬንሽናል መንገድ የምትዋጋው ነው ከተባለ አሜሪካ እንግዲያው ጎተሯ በእርግጥም አሁን ውስጥ አዋቂ ምንጮች ሲባሉ ደግሞ የሚታመኑ ናቸው። ዲሞክራቱ ሪፐብሊኩን ለመጣል የጠላት ሚና ሊጫወት ይችላል አይደል? አሜሪካ ያላትን እና የሌላትን መናገር ምንድን ነው? ይሄ እኮ ጠላት ነው እኮ። ይሄ የሀገር ክደት አድርጎ እንትን የሚል ነው። ነገር ግን በመናገር መብታቸው ውስጥ የሚጠቃለል ይሄ ነው። ለምን የፖለቲካ ክረታቸው በዛ ደረጃ ነው። የፖለቲካ ክረታቸው ምክንያቱ አንዱ የውጭ ጫና ነው። ገብቷል። እንደ ድሮ ያ ምቾት፣ ያ ብቸኛ ገዥነት፣ ያ የተንሰራፋ አቅም አሁን የሚመጥነው የሚበግረው እየበዛ ሲመጣ ገብቷል። አንዳንዴ አንተም ጋር ድሮ የምታልፈውን ነገር እየተጠረቀቀ ይላል። እንደ ሶሳይቲ እንደ ማህበረሰብ ተጨናቂ እየሆንክ ነው የምትመጣው። ያ ምቾት እየተቀነሰብህ ስለሆነ ማለት ነው። አየህ። ስለዚህ አሁን አሜሪካ ራሷን አውጥታ ለሲኤንኤን ሄዶ ስሜን አትንገር ይችላል። የለም እኮ ነገር የለም። ጦርነቱ ይመጣ የለንም እኮ ባዶ እጃችን የተቀመጠ አይደል? ኢንፎርሜሽን ጦርነት ነው አይደል እንዴ? ስለዚህ አሁን የዲሞክራሲ ሀገሮች ላይ በምትሄድበት ጊዜ በዚህ መንገድ እንትናቸው ይሰጣል። አሁን አንተ ያንን ታውቃለህ። ስለዚህ አንዳንድ ጊዜ ምን ብሎ ማሰብ ይቻላል? ለካ ዲሞክራሲም ሲደላ ነው። ገብቶሃል? እነዚህ ቶታሊታሪያን የምትላቸው ሀገሮች እንደ ቻይና ከሆኑ አየህ ኢኮኖሚያዊ እመርታ እያሳዩ ወታደራዊ ቴክኖሎጂውን እየታጠቁ በሚገባ የመጡ እስከሆነ ድረስ አሁን ዲሞክራሲ ከዚህ በፊት የነበረውን ገብቷል ለነጻነት ሲባል የሚችለው ነገር አሁን የህልውና አደጋ ሊከተው እንደሚችል ነው የሚያሳየው። አሜሪካ ውስጥ የምታየው ነገር ይሄ ነው። ስለዚህ አሁን እንደ ጠላት ነው የምነግርህ። ዶናልድ ትራምፕ ዓላማ አድርገው እነዚህ በሚስጥር ወሬ የሚያሾልኩ ሊከርስ እየታደኑ እየታነቁ በፍርድ ያገኛሉ ብለዋል። ህመም እየፈጠሩባቸው። ስለዚህ አሁን ጠላት በስንት ጥበብና ቴክኒክ ሊያውቀው እንደውም ሊሳካም ላይሳካ የሚችለውን ነገር
ራሷ አሜሪካ እየተናገረች ነው። አሜሪካ በራሷ ውስጥ በዲሞክራሲ አግባብ ለምሳሌ አንድ የዜና ምንጭ ይሄንን አውጥቶ እንጀራ በልቶ ነው የሚያድረው። ስራው እውነትን መናገር ነው። አየህ አሁን በእንዲህ አይነት የተጠረቀቀ ዓለም እንደ ቻይና አይነት በሁለንተናዊ መልኩ የምትስተካከል በሁለንተናዊ መልኩ የማትተናነስ ያንተን ያህል ዓለም አካላይ ጠላት እኩል ተመጣጣኝ ያላት ቶታሊታሪያን አገር ባለችበት ሁኔታ የዋሊደር እንጂ ዲሞክራሲ ቅንጦት እየሆነ ይመጣል። ምክንያቱም የራስን ህልውና ማጣትን ሊያስከትል ስለሚችል እና አሁን ያለው ሁኔታ ይሄ ነው። ኢራን ዶናልድ ትራምፕ በአፋፉ ላይ እየደረሱ መመለሳቸውን ወይም ደግሞ ከዚህ በኋላ ዲካፒቴሽን አመጣለሁ ወይም አንገት እቀላለሁ ለሚሉት ያላት ምላሽ የወረቀት ነብር ነው ትርሶ የሚሉትን ማድረግ አይችሉም በማለት ለምን አያደርጉትም እያለች እየለመነች ነው ያለችው። እና ይሄ የሚያሳየው የዚህ አሁን የነገርኩህ የአጠቃላይ የዓለም እውነታ ነጸብራቅ ነው። ይህ ከዓለምነህ እንስማ ፕሮግራማችን ነው። ቻይና በጥንቃቄ ዓለምን እየተመለከተች ነው። ኢራን ዶናልድ ትራምፕን የወረቀት ነብር በማለት ተሳለቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚሳለቅባቸው ሆኑ ማለት ይቻላል። ነገ ሆርሙዝ እጣ ፋንታው ምንድን ነው? እንደ ዶናልድ ትራምፕ ሐሳብ ነፃ የቀጠናው ሀገራት እንደ ፈቃዳቸው የሚንቀሳቀሱበት ይሆናል ወይስ በኢራን መልካም ፈቃድ ይንቀሳቀሳል? እየተከታተልን ዜናውን ይዘን እንቀርባለን። ዛሬ ሐሙስ ነው። ውድ አድማጭ ተመልካቾቻችን ማክሰኞ እንገናኝ። ታዲያ ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት አትርሱ። ይበልጥ ማትዘነጓት የደውል ምልክቷን መጫኗን ነው። ያን ጊዜ ፕሮግራማችን እንደተለቀቀ ትኩሱ እናንተ ጋር ይቀርባል። መልካም ጊዜ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት